ዝናው እንግዲህ በስተመጨረሻም ሉላ የተደዋወለችው ስልክ ከማ ጋር ነው የሚለውን እንግዲህ ሰው ደውሎ በጉቦም ቢሆን እንዲነግሩት ሉላ ከማ ጋር እንደተደዋወለች እና ከማ ጋር እንደየተገናኘች እንደሆነ የሚለውን ለማረጋገጥ በሚገርም ሁኔታ ሉላን ሊያገኛት ነው ማለት ነው። እንግዲህ ዝናው የሚያደርገው ምንድን ነው? ልጁ ያናገረው የሉላ ስልክ የተደዋወለችበት ከማ ጋር እንደምታወራ ስልኩን የሚሰጠው ከሆነ ከሞገስ ጋር እንደምትደዋወል ይነግረዋል። ግን እዚህ ጋር አንድ ነገር አለ። ሉላ መጀመሪያ ላይ ነው ከሞገስ ጋር የተደዋወለችው። ሁለተኛ ታይም ላይ ደግሞ የተደዋወለችው ስልክ ከሌላ ስልኩ ጋር ሲሆን ሞገስ ከዳጣ ጋር ሆኖ ሲደዋወሉ ስልክ ሲደወልበት የማን ነው ስልክ? የማላቀው ስልክ ነው፣ የሉላ የማላቀው ስልክ ነው ወይ የዝና ወይም ደግሞ የሉላ እንደሆነ የደወለችው ብሎት ነበር። ስለዚህ ሉላ የደወለችው በሌላ ስልክ ነው ሞገስ ጋር የደወለችው። ስለዚህ ስልኩን ለማረጋገጥ ቢሞክርም አሁን ላይ ዝናው የሚሰጠው ስልክ የሞገስን መጀመሪያ ታይም ላይ ነው እንጂ በመሀል ላይ በቅርብ የተደዋወለችበት ከሞገስ ጋር እንደሆነ አያሳየውም ብዬ አስባለሁ። ለምን ሉላ በሌላ ሲም ስለደወለችለት ሞገስ ጋር ማለት ነው። እንግዲህ ዝናው አሁን ላይ ጠፍታበታለች። ያው በጣም አብዷል ማለት ነው። ሉላ ጠፍታበት ደግሞ አብዶ ማህሌት ደግሞ እያሳበደችው ነው። ማህሌት ደግሞ በምንድን ነው ያሳበደችው? እሱ ያላትን ነገር በሙሉ አንድ ነገር ሳትሰራ እንግዲህ ሞገስ እንግዲህ ብሎ ብር እሰጥሻለሁ ብሏት ነበር። ያንን ነገር እንኳን ሳታረግ ነው የቀረችው። ሞገስንም ሳታስገድል ነው የቀረችው። ስለዚህ ማህሌት የምትልካቸው በሙሉ የሞቱ ናቸው። ይህንን ነገር እንኳን ይሄን ጉዳይ እንኳን መፈጸም የማይችሉ ሰዎች እየላኩሽ እንዴት ነው አንቺ ሰው የምትሆኙ እያላት ነው። እንዲሁም ደግሞ እስር ቤት መግባቷ በጣም አናዶት ነበር። እንግዲህ ማህሌትና ኤፍራታ እስር ቤት የገቡት ብሩክ ቤት በመሄዳቸው የተነሳ ነው። ፖሊስ የሚይዟቸው ያው ቅድስት ደግሞ በሚገርም ሁኔታ አሪፍ ስራ ሰርታለች። ፖሊስ ጠርታ ማህሌትንና ኤፍራትን ማስያዟ ቅድስት እንግዲህ አሁን የሌለ በጣም እየተመቸች ነው። ጎበዝ ሆናለች። ለምን? የማህሌትን ስራ ስለምታውቀው ከዚህ በኋላ እንደ ሰራተኛና አንገቷን ደፍታ ቁጭ አትልም፣ ዝቅ አትልም። በቃ ፖሊስ ጠርታ አስጠፍንጋ እስር ቤት ከታችኋለች ማለት ነው። እንግዲህ ቅድስት በጣም አደገኛና ጎበዝ ጀግና ሆናለች፣ ጎብዛለች ብዬ አስባለሁ። ስለዚህ የማህሌትና የኤፍራታ እስር ቤት መግባት ለዝናው በጣም ከበደው ማለት ነው። እንግዲህ ዝናው አሁን ላይ ማህሌትና ኤፍራታ እስር ቤት እንዲገቡ አይፈልግም። ለምን? ማህሌትና ኤፍራታ ቢያንስ ሞገስን እሱን እንዲገሉት ይፈልጋል ማለት ነው። ስለዚህ ዝናው ገደለ እንዳይባል ደግሞ እሱ ከወንጀል ራሱን ነፃ ያደረግና ማህሌትን ይጠቀምባት ነበር። ማህሌትን ደግሞ ለምን መሰላችሁ ሞገስን እንዲገል የምትፈልገው? ሲታሰብ እኔ ሳስበው ማለት ነው ማህሌት ያው ሞገስ የእርቃን ቪዲዮ ለቆብኛል፣ ተጫውቶብኛል። ስለዚህ የእርቃን ቪዲዮ ስለለቀቀብኝ ከቤተሰቦቼ እንግዲህ ያስቡት፣ ከቤተሰብ ርቃ የእርቃን ቪዲዮ ታይቶባት እንግዲህ ያው ቤተሰቡ ሸም ይዞ ርቋታል ማለት ነው። እሷ ስደውልም እንዳትደውይልን፣ ሁለተኛ እንዳትቀላቀይኝ፣ ልጃችን አይደለሽም ብለው ነግሯታል። እንግዲህ ሰው ሁሉ ሰው የምታውቀው ሁሉ ርቋታል ማለት ነው። ሰው መቼም መጥፎስ ነገር ሲሰራ ሁሉም ሰው ነው የሚርቀው። ያው ፈጣሪ ብቻ ነው ሊቀርብ የሚችለው፣ ማንም ሊደብቅልን አይችልም። ስለዚህ ሁሉም ሰው እንዋረዳለን ብሎ ስለሚያስብ ከእናንተ ጋር ማንም የሚሆን ሰው የለም ማለት ነው። ስለዚህ እንደውም ማህሌት ኤፍራታንም በጣም ማመስገን አለበት። ኤፍራታ ጥቅመኛ ሰው ብትሆንም ከዛ ሁሉ ችግር ውስጥ አጠገቧ ሆና የተገኘችው ኤፍራታ ናት ማለት ነው። ምንም ቢሆን አጠገቧ ሆናለች ማለት ነው። ለምን? ማህሌት ከዛ ሁሉ ችግር ውስጥ ራሷን ብቻዋን ቀርታ ማንም ሳይሰማት ማንም ሳያስጠጋት ቤተሰቦቿ ሳይቀሩ ርቀዋት ነበር። ኤፍራታ ደግሞ አስጠግታታለች ማለት ነው ለክፉ ቀን። ኤፍራታ ግን ለማህሌት ያላትን አስተሳሰብ እንግዲህ ያው በብሬ ነው የቤት ኪራይም ዝናው በሚልክላት ስለምትከፍል ነው እንጂ እኔ ምንም እንደሌለኝ የምታውቀው ኤፍራታ አውጥታ እንደምጥለኝ ነው የምትለው። እንግዲህ ታረገዋለች ብዬ አስባለሁ።
አሁንም ቢሆን ኤፍራታ ማህሌት ተስፋ አላት ብላ ስለምታስብ ዝናው ደግሞ የገባላትን ቃል ኪዳን ብርም ደግሞ ያው ብር ስለሚሰጣት እንግዲህ ወደፊት የምናየው ይሆናል። እናማ እንግዲህ ወደፊት ጭራሽ በጣም ሀብታም እንሆናለን እሆናለሁ ብላ በማህሌት ብላ ስለምታስብ ያው አስተሳሰቧ እዚህ ላይ ስለሆነ እንግዲህ በዛ ጉዳይ ብቻ ነው ማህሌትን የምናርግ የምትላትን የምጠብቀው ወደፊቱን እያሰበች እንጂ ማህሌት እያሰበችው ያለው ነገር ትክክል እንዳልሆነና ከዚህ መስመሯ መውጣት እንዳለባት አትነግራትም። ስለዚህ ያለችበት ቦታ ማህሌት ጥሩ አይደለም ማለት ነው። ከዝና ጋር የምታደርገው ነገር በሙሉ ሮንግ እንደሆነና ለእሷ ምንም እንደማይጠቅማት ህይወቷን ማስተካከል እንዳለባት እንደ ዘመድም ሆና ኤፍራታ አትነግራትም ማለት ነው ማህሌት። እንግዲህ ኤፍራታ ራስ ወዳድ ናት ማለት ነው። ኤፍራታ ደግሞ ራስ እንደወደደች እንደሆነች ማህሌት ታውቃለች ማለት ነው። ደካማ ጎኗንም ታውቃለች። ስለዚህ ዝናው ብር ይሰጠናል ስትላት አብሮ ተባብራ ትሰራለች ማለት ነው። እንግዲህ ስለዚህ ዝናው ምንድን ያናደደው ነገር ማህሌት ለምን ሞገስን አላስገደለችውም የሚል ነው። አንደኛ ለምን እንዴት እስካሁን ድረስ ልታስገድለው አልቻለችም የሚለው እንግዲህ ሊያናድደው ችሏል ማለት ነው። ስለዚህ የተላከው ሽፍታ ምንድን ነው የሚሰራው? እንዴት ሞገስን ተከታትሎ አልገደለውም? እንዴት የሆነ ነገር እርምጃ አልወሰደበትም? ማህሌትስ ያልኩሽን ነገር እንዴት አልፈጸምሽም? ጭራሽ እስር ቤት ትገቢልኛለሽ እንዴ ብሎ ነው እንግዲህ ማህሌትን ሲያናግራት ያየ ነው። እንግዲህ ማህሌት በስተመጨረሻ እንዳልኳቸው ኤፍራታና ማህሌት እስር ቤት ከገቡ በኋላ እየደረሰላቸው ማነው? ዝናው ነው። ዝናው ደግሞ ባይኖር ኖሮ ማንም ሊደርስላቸው አይችልም። ኤፍራታ ራሱ ዝናው ባይኖር ኖሮ ከእስር ቤት አትወጣትም ነበር። እንግዲህ ዝናው በመኖሩ ከእስር ቤት ሊወጡ ችለዋል ማለት ነው። ስለዚህ ዝናው ከእስር ቤት ደግሞ ያስወጣቸው ለምንድን ነው? ማህሌት የት እንዳለች ስለምታውቅ ነው። ያ ሞገስ የደበቃትን ቦታ ታውቃለች ብለው ስለሚያስቡ ነው። ለዛ ነው ያስወጣት። ስለዚህ ማህሌት እንግዲህ አሁን ላይ ሞገስ የደበቀበት ቦታ የት ነው የምታውቀው ነው በቃ ዋና ፖይንቱ ማለት ነው። እሱን ካወጣት በኋላ ደግሞ ሞገስን የት ታዲያ ነው የሚደብቃት የሚል። ስለዚህ ዝናው ግን አሁን ላይ ሉላን ስለሚወዳት ስለሚያፈቅራት በቃ አሁን ላይ ጥላው በመሄዱ ስላበደ ያንን ነገር ላይ ደግሞ ያው እንትን የማይልበት ጉዳይ ላይ ያው ሞገስ ስላለ ነው ማለት ነው። ሞገስ ደግሞ መገደል አለብኝ ብሎ ስለሚያስብ ነው ማለት ነው። ስለዚህ አሁን ላይ ዝናው ደግሞ ማህሌትን የምጠቁም ቦታ ካስፈታት በኋላ ቶሎ ለሽፍቶችሽ አስገድው ነው የሚላት፣ ካልሆነ እኔ እርምጃ ወስዳለሁ ነው የሚላት ማለት ነው። ስለዚህ እንግዲህ ዝናው አሁን ላይ ምንድን ነው የሚያስበው መሰላችሁ? ጠልፎብኛል ብሎ ስለሚያስብ ነው። ግን ሉላ በራሷ ጊዜ ነው የጠፋችው። በተዘዋዋሪ ግን ሉላ ከማን ጋር ናት? ከሞገስ ጋር ናት። እንግዲህ ሉላ እና ሞገስ አንድ ላይ ቢያያዙ ያው ሞገስ አንተ ነህ ሚስቴን ጥለቅብኝ የጠፋከው። ስለዚህ አይምሮ ላይ ያለው ምንድን ነው? ስለዚህ ጉዳይ ነው ብቻ ማለት ነው። ስለዚህ እሱ ሉላን ጥሎብኝ ጠፍቷል ብሎ ነው የሚያስበው። እንግዲህ ዝናው አሁን ላይ በጣም ሉላ ከማን ጋር ነው ኮኔክት የምታደርገው ከማን ጋር ነው የምትደዋወለው የሚለው ነው። እንግዲህ በጉቦም ቢሆን ሰው እንዲሰጠው ሊያደርግ ነው ማለት ነው። እንግዲህ ድሮ ስልኳ ላይ ሞገስ ጋር ደውላ ነበር ማለት ነው። ከዛ በኋላ ደግሞ በሌላ ሲም እየደወለች ነው። ስለዚህ ዞሮ ዞሮ ከሞገስ ጋር ናት የሚለው ነው እንግዲህ አስተሳሰቡ ማለት ነው። ሌላው ጉዳይ ምንድን ነው? ብሩክና ምሳሌ እንግዲህ በሕክምና ላይ ናት ማለት ነው። ብሩክም ደግሞ ያ ሁሉ ጊዜ አሳልፈን ምሳሌ ልትታከም ወደ ባንኮክ ሄዳለች ማለት ነው። ያው ሕክምና ላይ ናት ማለት ነው። እንግዲህ ምሳሌ ብዙ ስቃዮችን አይታለች። ምሳሌ ያው እንደምናውቀው ብዙ መከራን ያሳየችው ብዙ ተሰቃይታለች ማለት ነው። እንግዲህ ማህሌት እንዳትታከም ብዙ ፈተና ብዙ ያልሞከረችው ነገር የለም።